ዛሬ ደግሞ የመጣሁት አንድም እንደዚህ አይነት ሐሳብ የምታስቡ ሰዎች ትማራላችሁ ብዬ አስባለሁኝ። ከኔ ህይወት ከብሩኬ ህይወት ከብሩኬ መልስ ትማራላችሁ ብዬ አስባለሁኝና እኔ አሁን እውነቱን ልንገራችሁ። ካሁን በፊት ሃይሚና ብሩክ ሐረር መተው ነበር እንደምታውቁት ማለት ነው። እኔ እዛ ሆቴል ላይ ነበር የምሰራው። ያለፉት ቪዲዮዎች ላይ አይታችሁኛል፣ ተናግሬያለሁ። እዛ ላይ ሃይሚና ብሩክ የተለያየ ሩም ነው የያዙት፣ የተለያየ ማለት ነው። ሚፍታህም ነበር። ሶስቱም 3 ሩም ነው የያዙት፣ 3 መኝታ ክፍል ማለት ነው። ስለዚህ ሃይሚና ብሩክ ምን ያህል የቤተሰቦቻቸውን ህግ እንደሚያከብሩ ነው የሚያሳየውት። እና እኔ የተረዳሁት ነገር ቢኖር ይሄንን ነው የተረዳሁት። ብሩኬ ለሃይሚ በማሰብ ነው ቤተሰብ። ምክንያቱም ቪዲዮ ላይ እንደተናገረው አሁን አብረው ቢያድሩ ሃይሚና ብሩክ አብሮ ማደር በጣም ቀላል ነገር ነው፣ በጣም ኢዚ ነገር ነው፣ በጣም ቀላል ማለት ነውና እነሱ ይሄንን ነገር በጣም ቀላሉን ነገር ቢያደርጉት በኋላ ከባድ ነገር ይዞ ሊመጣ ይችላል። ምክንያቱም ቤተሰብ ባህልና ወጉን ያልጠበቀ ነገር ነው የሚፈጠረው። ገባችሁ? ምክንያቱም በሃይሚ በኩል ያሉትን ቤተሰቦች በጣም ያዝናሉ፣ ይከፋሉ። እንዲሁም በብሩኬ ጎን ያሉት ቤተሰቦችም እንደዚሁ ይከፋሉ፣ ያዝናሉ። ምክንያቱም ባህልና ወጉን መጠበቅ አለበት አንድ ሰው። እኛ ኢትዮጵያውያን እስከሆነን ድረስ የራሳችንን ባህልና ወግ አለብን ብለው ስለሚያስቡ ነው ቤተሰብ ለብዙዎች ትልቅ ትምህርትን እያስተላለፉ ነው የሚገኙት። ሃይሚም ብሩክም አስቡት እስኪ አሁን ሃይሚ ብታረግዝ አስቡት፣ የምታረግዘው እሷ ነች፣ ብሩኬ እንዳለው ማለት ነው። 9 ወር በሙሉ ልጁን የምትሸከመው ሃይሚ ነች። ግን ይሄ ሁሉ ነገር የሚሆነው ባህልና ወጋቸውን ሳይጠብቁ ከሆነ ጥሩ አይመጣም፣ ቤተሰብም ያዝንባቸዋል። እና ይሄንን ነገር ከግምት ውስጥ አብዛኞቻችሁ ማስገባት አለባችሁ። ምክንያቱም አብዛኞቻችሁ ቲክቶክ ላይ ምናምን ያየሁት ነገር አለ። ብዙዎቻችሁ ሃይሚና ብሩክ አንድ ላይ እንደሚያድሩ አንድ ላይ በቃ ልክ ባልና ሚስት እንደሚኖሩት አለ አይደለ? እንደዛ የሚኖሩ ነበር የሚመስላችሁ። እንደዛ ነው የምታስቡት አብዛኞቻችሁ። ግን አይደለም። እኔ ይሄንን በተግባር ያየሁት ነገር ስለሆነ ማለት ነው። ሃይሚን ይወዳታል፣ ያከብራታል፣ ያፈቅራታል። እንደሚወዳት እንደሚያከብራት እንደሚያፈቅራትም ያው እያሳየን ነው። ብዙ ነገር ያው ያለሷ መኖር እንደማይችልም ብዙ ነገር አሳይቶናል። እና ትክክል ነው ለኔ ያለውን ባህልና ወጋችንን መጠበቅ አለብን። ይሄ ይቅር ለነሱ ለሌሎችም ትምህርት ይሁን ነው፣ ትምህርታዊ ነው። እና ባህልና ወግ ሲኖረው ነው ሁሉም ነገር የሚያማረ የሚሆነው መጨረሻው ማለት ነው እንጂ እንደዚህ ብሎ ሌላ ውስጥ መግባት ከባድ ነው። በኋላ የሆነ ችግር ሲፈጠር እንደዚህ ሆኖ በዚህ መጣ በዚህ ወጣ ነው የሷም ቤተሰቦች ያፍራሉ፣ የሱም ቤተሰቦች በጣም ያዝናሉ። ማዘን አዝኔታ ነው ትርፉም በቃና ማዘን ነው የሚያስከትለው እና ጸጸትን ቁጭትን የሚያመጣው ነው ባይኔ ነው። አዎ መቆጨትን ነው በቃ ትርፉ። ስለዚህ ባህልና አንድ ነገር ሲደረግ ሲዋደዱ ሲፋቀሩ ባህልና ወጉን የጠበቀ መሆን አለበት ባይኔ። ያው እንዴ ግድ ነው በቃ ግድ ነው። ካልሆነ አያምርም ቤተሰብ። ምክንያቱም ፋሚሊያንስ የሚሆነው የሞር በቃ ፍቅር በፍቅር የሚሆነው ቤቱም እነሱም በህይወታቸውም በቤተሰቦቻቸውም ያው ባህልና ወጉን ሲጠበቅ ነው። ስለዚህ አሁን የሃይሚም የብሩኬም ቤተሰቦች በቃ ሊኩራሩባቸው በሃይሚም በብሩክም ሊኩራሩ የሚችሉት በቃ የቤተሰቦቻቸውን ህግ የባህላቸውን ህግ ተከትለው በቃ በወግና በስርዓቱ ሽማግሌ ተልቆ ሁሉ ነገር በቃ በሂደቱን ጠብቆ መሆን ሲሆን ነው የሚያምረው ማለት ነው። የሚያምረው በጣም አዎ። እና ሃይሚን ብሩክም በጣም ልክ ናችሁ። በጣም ጥሩ ነገር ነው እያደረጋችሁ ያላችሁ፣ እያሳያችሁ ያላችሁት ነገር በሙሉ ለብዙዎች ትልቅ ትምህርትን የሚያስተምር ነው። በተለይ ደግሞ አሁን ዘመኑ ተሻሽሏል በሚል ብዙዎች ማለት ነው ብዙ ነገሮችን መቅደም ያለበትን ነገር አያስቀድሙ። በቃ በጣም ቀላሉን ነገር ነው እንደምታውቁት ዝም ብለው ነው በቃ እንትን የሚሉት የማትጠብቁት ነገር ነው። በቃ ሽማግሌ ሳይላክ ሰርግ ሳይኖር ምን ሳይኖር ቤተሰብ ሳይተዋወቅ እነሱ ግን ይጨርሱታል። ልጅቷ እርግዛ ምናምን ብዙ ነገሮች አሉ። እናንተ ይሄንን ነገር ያው ለእናንተ አልነግራችሁም፣ እናንተም ታውቃላችሁ። እና ዘመኑ እንደዚህ በከፋበት ዘመን እንደ ሃይሚና ብሩኬ አይነት ወጣቶች መኖራቸው ትልቅ ትምህርትን የሚያስተምሩ ወጣት በመሆናቸው ልናመሰግናቸው ይገባል ባይነኝ ቤተሰብ። እና የዛሬው ቪዲዮ ይሄን ይመስላል። በሌላ ቪዲዮ እንገናኛለን። ቻው።
ከዚህ ቤት መኖር አልፈልግም። ምክንያቱም ምንም ትርጉም የለውም የኔና አይሚ እንከባበር። ስነ ስርዓት ይዤ ስነ ስርዓት ይዤ እሄዳለሁ ወደ ቤተሰቦች። ስነ ስርዓት ይዤ በቃ